ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? እነሆ መሃል ዜናችን ተጀምሯል። በቅድሚያም አበይት ነጥቦቹን እናሻግር። ኢሳያስ ደጋፊዎቹን ማጣቱ እየተነገረ ነው። የትናንቱ ህወሓት ዛሬ የለችም ነገም አትመጣም ሲሉ የህወሓት የቁጥጥር ኮሚሽን ሊቀመንበር ነበረ ተክለ ብርሃን አርአያ ገለጹ። በወያኔ ጀነራሎች ጫና ዘመነ የአፋብኃ ሰብሳቢ ሲሆን አስረስ ማረ ምክትሉ ሆኖ ተመርጧል። ይህም በጎንደር ፋኖ ዘንድ ከፍተኛ ቁጣን ቀስቅሷል። ዝርዝሩን ይዘናል። የብዙዎችን ልብ በድንገተኛ አልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆኗል። ዝርዝሩን ይዘናል። አብራችሁን ከቆያችሁ ታደምጡታላችሁ። ማንቸስተር ሲቲ በብዙ ክለቦች ሲፈለግ የነበረውን ተጫዋች አስፈርሟል። ከውጪ የምንመለከተው ስፖርታዊ መረጃችን ነው። ቀደም ብለን ያሻገርናቸውን ዋና ዋና ነጥቦቻችንን ጨምሮ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። ድርጅታችን ሰመር ሪል ስቴት በተወዳጁና የዲፕሎማቲክ መንደር በሆነው በእንግሊዝ ኤምባሲ በ2 ዓመት ውስጥ የሚጠናቀቀው ሳይት ላይ የገና በዓል ምክንያት በማድረግ ለ20 ደንበኞች ብቻ በቅናሽ ዋጋ በካሬ በ74000 ብር ብቻ የቤት ባለቤት አድርጓቸዋል። አሁን ደግሞ የደንበኞችን ጥያቄ መሰረት በማድረግ በመጪው የጥምቀት በዓል ቀድመው ለሚመጡ 10 ደንበኞች ብቻ ተጨማሪ እስከ 35% የሚደርስ ቅናሽ አዘጋጅቶ እየጠበቁት ነው። የግንባታ ዲዛይኑም ከዚህ በፊት የአድዋ 00 የሳይንስ ሙዚየምንና የህንድ ኤምባሲን በሰሩ ጉምቱ ባለሙያዎች እየተሰራ መሆኑ ቤቶቹን እጅግ ተፈላጊ አድርጓቸዋል። እነዚህም ቤቶች በ10% ቅድመ ክፍያ ከ50% የባንክ ብድር ጋር ለማስተናገድ ዝግጅታችንን ጨርሰናል። ታዲያ ምን ይጠብቃሉ? የዚህ ድል ተጠቃሚ ለመሆን ከታች ባለው ስልክ ይደውሉ። ተመልሰናል። ወደ ቀዳሚው መረጃችን አለፍ። ኢሳያስ ደጋፊዎቹን ማጣቱ እየተነገረ ነው። አምባገነኑ ኢሳያስ አፈወርቂ ከቀናቶች በፊት ከኢሪቲ ቲቪ ጋር ያደረገውን ረጅምና ፍሬ አልባ ቃለ መጠይቅ አወዛጋቢነቱ ቀጥሏል። በቆይታው ያነሳቸው ግጭት ጫሪ ሐሳቦች በበርካቶች ዘንድ ሰፊ ትችትን እያስነሳ እንዲሁም የኤርትራን ህልውና ስጋት ውስጥ የሚከት ጉዳይ እንደሆነም እየተነሳ ነው። ይህንንም ተከትሎ በጭፍን አይናቸው የሚደግፉት ደጋፊዎቹ መሀል ልዩነት መንገሱ ተሰምቷል። ብዙሃኑ ደጋፊ በፕሬዝዳንቱ ንግግር ተስፋ መቁረጥ ስሜት ውስጥ መግባታቸው ታውቋል። በዚህ ምክንያት ከፍተኛ ግርግር ተነስቷል። በሌላ ዜና የኢሳያስ አገዛዝ በትግራይ ህዝብ ላይ የፈጸመው ግፍ የሚሰረዝ እንዳልሆነ አሁንም ህወሓትን ተጠቅሞ ትግራይን ለማጥፋት የሚያደርገውን ጥረት የሚሳካ እንዳልሆነ የትግራይ ምሁራን፣ አክቲቪስቶች፣ ጋዜጠኞችና የተለያዩ የማህበረሰብ ክፍሎች እየገለጹ ይገኛሉ። የራሱን የጽንፈኛው ህወሓት አባላት ሳይቀር ይህንን ሐሳብም እየተጋሩት ይገኛሉ። በዚህም የህወሓት አፈቀላጤና የጽምዶ ዋና ተላላኪ የነበረው ብርሃነ ገብረ ጊዮርጊስ ሻዕቢያ በትግራይ ህዝብ ላይ የዘር ማጥፋትና የጭካኔ ተግባር ፈጽሟል፣ በጽምዶ ስር ተሸፋፍኖ ከተጠያቂነት ነፃ ሊሆን የሚችልበት ምንም አይነት እድል የለውም ሲሉ ተናግረዋል። የትላንቷ ህወሓት ዛሬ የለችም ነገም አትመጣም ሲሉ የህወሓት የቁጥጥር ኮሚሽን ሊቀመንበር ነበር ተክለ ብርሃን አርአያ ገለጹ። ዝርዝር ሐሳባቸው እንደሚከተለው ይቀርባል። ነባር ታጋዩ በፓርቲው ውስጥ ከማዕከላዊ ኮሚቴ እስከ ቁጥጥር ኮሚሽን ሊቀመንበር ለዓመታት በኃላፊነት ነበሩ። ሀቀኛ ከሙስናና አድሏዊ አሰራር የጸዱ ናቸው ተብለው በትግል ጓዶቻቸው የሚወደሱት ታጋዩ ከ2 ዓመታት በፊት የህወሓትን አመራር ለሁለት ቡድን ከፍሎ ክፉኛ ያዳከመው 14ኛ ጉባኤ ህገ ወጥ ነው ብለው በመቃወም ፓርቲውንና ስልጣናቸውን ለቀዋል። ታጋይ ተክለ ብርሃን አርአያ ጥር 6 ቀን 2018 ለአንዳ ሪፖርተር በተባለ ሚዲያ ላይ ህወሓትን አስመልክተው በሰጡት ከ1 ሰዓት በላይ ርዝማኔ ባለው ቃለ መጠይቅ ምን አሉ? ህወሓት በተለይ ከ1993 ዓ.ም የመሪነት መከፋፈል ወዲህ የዓላማ ጥራት ችግር ያጋጠመውና መዳከም የጀመረ ላለፉት 25 ዓመታት ሰብአዊ ሀብቱ ሶሻል ካፒታል የተበተነ ፓርቲ ነው። አመራርና አባሉ በኪራይ ሰብሳቢነትና ሙስና መዘፈቅ ከጀመረም ቆይቷል። አዲስ ተተኪ ሀሳብ የሌለው በኔትወርክና ጥቅም የተሳሰረ ልል መሪነት ያለውም ነው። የአሁኑ ህወሓት ስትራቴጂ
ስትራቴጂክ አመራር የለውም። ስትራቴጂክ አመራር የሌለው ፓርቲ ደግሞ ፓርቲ ሆኖ አይቀጥልም። የግል ጥቅም እንጂ የዓላማ አንድነትን ያላሰባሰበው አመራር ቡድኖችን እየፈጠረ አንዱ ሌላውን እያሳደደ እየበላ ፓርቲውን ወደማይድንበት ደረጃ ደርሰውታል። ለ60 ቀናት ተሰብስበው ከመጨቃጨቅ ባሻገር የፈጠሩት የአስተሳሰብና የአመራር አንድነት አልነበረም። በመጨረሻ አንዱ ቡድን ሌላውን ቡድን ገፍትሮ ነሐሴ 2016 ዓ.ም ቁጥጥር ኮሚሽን ያልደገፈውና ያልተቀበለውን ጉባኤ አካሄደ። ጉባኤው ህወሓት ወደ 4 ቡድን መከፋፈልን ያዋለደ ነበር። አንዱ ቡድን ስምረት፣ ሌላው ወለዶ የሚባለው ፓርቲዎችን መስርቷል። የተቀሩት ህወሓት ነን የሚሉት ደግሞ ለሁለት ቡድን ተከፍለው ውስጥ ለውስጥ እየተባሉ ነው። ደብረጽዮንና ጌታቸው ረዳ ህወሓትን በማዳከም ታሪክ ይጠይቃቸዋል። የትላንቱ ህወሓት ዛሬ ያለችም ነገም አትመጣም። ዛሬ ያለው ህወሓት ስርዓትና መርህ አልባ ነው። ለአሁኑ መድረክ የሚዋጅ ህወሓት የለም። ስለ ግሉ ጥቅሙ እንጂ ስለ ህወሓት ጥንካሬ የሚጨነቅ አመራርም የለውም። ትግራይ እንዴት ነው መዳን ያለባት? የአሁኑ አጀንዳ ትግራይ እንዴት መዳን አለባት እንጂ ህወሓት እንዴት መዳን አለበት አይደለም መሆን የሚገባው። ውይይትንና ስርዓትን ማስቀደም ያስፈልጋል። የተለያዩ አመለካከቶችን የሚያስተናግድ አቃፊ መንግስት ማቋቋምም ይጠይቃል። የፖለቲካ የስህበት ማዕከሉ ፓርቲዎች ሳይሆኑ መንግስት ስለማጠናከር መሆንም አለበት። ምርጫ መካሄድና አለማካሄድ የህዝብ እንጂ የፖለቲካ ፓርቲዎች መብት አይደለም። ህዝብ ለምርጫ ይዘጋጃል። ፓርቲዎች የሚያወዳድሯቸውን ሀሳብና እጩን ያቀርባሉ። እኔ የሌለሁበት ምርጫ አይካሄድም የሚለው አይሰራም። ለምርጫ ምቹና አስቻይ ሁኔታ መፈጠርም አለበት። ትግራይ በህዝብ ምርጫ የቆመ ሲቪል መንግስትና አስተዳደር ያስፈልጋታል ሲሉ ሀሳባቸውን ሰጥተዋል። በወያኔ ጀነራሎች ጫና ዘመነ የአፋብኃ ሰብሳቢ ሲሆን አስረስ ማሬ ምክትሉ ሆኖ ተመረጠ። ይህም በጎንደር ፋኖ ዘንድ ከፍተኛ ቁጣን ቀስቅሷል። ተጨማሪውን ይዘናል፣ እንደሚከተል ይቀርባል። ፋኖን እኛ ካልመራነ ጎጃምን ይዘን እንገነጠላለን ሲል የቆየው ስብስብ ዛሬ በወያኔ አማካኝነት የፋኖ ሰብሳቢ መሆኑ ተሰምቷል። በዚህም አፋብኃ እኛ ካልመራነው ይፍረስ በሚል ከሌሎች የታጣቂ ኃይሉ አደረጃጀቶች ራሱን አግልሎ የቆየው የጎጃሙ ጃውሳ በኤርትራ ለሳምንታት በተደረገ ስብሰባ ከጎንደርና ወሎ ኃይል ጋር አንገት ለአንገት ተያይዞ ቆይቶ በመጨረሻም በወያኔ ጫና የቡድኑ ሰብሳቢ ሆኗል። ሌላኛው የወያኔ ወዳጅ ተፈራ ማሞ ደግሞ ወታደራዊ አዛዥ ሆኗል። የምግበይ ኃይል ቅርብ ሰው እንደሆነ የሚነገርለት አስረስ ማረ ደግሞ የዘመነ ምክትል በመሆን ተመርጧል። የጎንደር ፋኖ መሪዎች ጭራሹን ከምንም ውስጥ እንደሌሉ እየተነገረ ነው ያለው። ይህንን ተከትሎም ሳሙኤልና ባዬ ጎንደር በመግባት እንደ ጎንደር አንድ እንሆነ ለወያኔ ባለን ነገር ከፋኖ መሪነት ውጭ ተደርገናል እያሉ ታጣቂውን ሰብስበው እየተነጋገሩ ነው። ጎንደር በእኛ ተዋርዳለች በማለት ከአፋብኃ ራሳቸውን ለማግለል እንቅስቃሴም ጀምረዋል። የጎንደር ፋኖ ለወያኔ አይታመንም ስለሚባል መሆኑ ነው ከአፋብኃ መሪነት እንደተገለለ እየተነገረ ያለው። የብዙዎችን ልብ በድንገተኛ ህልፈቱ የሰበረው የተወዳጁ አርቲስት ነጻነት ወርቅነህ የሞት መንስኤና የመጨረሻዎቹ ሰዓታት ሁኔታ ይፋ ሆነ። አርቲስቱ ትላንት ጠዋት ለወትሮ የስራ እንቅስቃሴው ለመውጣት እየለባበሰ ሳለ ነበር ድንገተኛ ህመም የተሰማው። ምንጮች እንደገለጹት ነጻነት ጠዋት ላይ ወደ ስራ ለመሄድ ዝግጅት እያደረገ በነበረበት ወቅት ነው ከፍተኛ ህመም የደረሰበት። ወዲያውኑ ለጓደኛው በመደወል ሁኔታውን ያሳወቀ ሲሆንም ጓደኛው እንደደረሰም በፍጥነት ወደ ICMC ሆስፒታል ያመራሉ። ሆኖም በመንገድ ላይ ሳሉ ህመሙ እየተባባሰበት መምጣቱን የተገለጸው ሆስፒታል ከደረሱና የሕክምና እርዳታ ማግኘት ከጀመረ በኋላ በሚያሳዝን ሁኔታ በምሳ ሰዓት ገደማ ህይወቱ አልፏል። ፖሊሶችም በሆስፒታሉ በመገኘት ሙያዊ የምርመራ ሂደታቸውን አከናውነዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ ብዙ ጊዜ ይናገረው የነበረው አንድ ጥብቅ ኑዛዜ መሰል ምኞት ነበረ። እናትና አባቱ በህይወት ስለሌሉ ያሳደገችውን አያቱን እጅግ ይወዳቸው የነበረው ነጻነት ወርቅነህ ስሞት ከአያቴ አጠገብ አለልቱ ጊዮርጊስ ቅበሩኝ ሲል ለወዳጆቹ ደጋግሞ ይናገር ነበር። ይህ ድንገተኛ ሞት ከመከሰቱ ከሳምንታት በፊት ነጻነት ወደ አለልቱ ጊዮርጊስ በመሄድ ቤተክርስቲያኑን ስለማደስና የልማት ስራዎችን ስለማከናወን ከደብረ አስተዳዳሪዎቹና ከሚመለከታቸው አካላት ጋር ሲመካከርና ሲነጋገር ቆይቶ ነበር። በድንገተኛ ህመም ምክንያት ከዚህ ዓለም በሞት የተለየው
ተወዳጁ የጥበብ ሰው ነጻነት ወርቅነህ የመጨረሻ የሽኝትና የቀብር መርሃ ግብርም ይፋ ሆኗል። የአርቲስቱ የቀብር ስነ ስርዓት የመጪው እሁድ ጥር 10 ቀን 2018 ዓ.ም በመንበረ ጸባኦት ቅድስት ሥላሴ ካቴድራል በክብር እንደሚፈጸም ቤተሰቦቹና ወዳጆቹ አሳውቀዋል። እሁድ ጠዋት ከ2 ሰዓት ተኩል ጀምሮ በካቴድራሉ አሸኛኘት ይደረግለታል። በዚህ ዕለትም እሁድ ከቀኑ 6 ሰዓት ላይ የመጨረሻው የቀብር ስነ ስርዓት ይከናወናል ተብሏል። የጥበብ ቤተሰቡና መላው ኢትዮጵያውያን በሐዘን የጣለው የነጻነት ወርቅነህ ዕረፍት ለብዙዎቻችን ከባድ ቢሆንም በዚህ ዕለት በቦታው በመገኘት ለወዳጆቻቸው የመጨረሻውን ክብር እንድንሰጥ ጥሪም ቀርቧል። መሃል ሚዲያም በታላቁ ተወዳጁ የጥበብ ሰው ነጻነት ወርቅነህ ህልፈተ ህይወት የተሰማውን ጥልቅ ሐዘን ይገልጻል። ለቤተሰቦቹም መጽናናትን ይመኛል። ከአዲስ አበባ ከተማ ህፃን ሰርቆ የተሰወረው ግለሰብ በፖሊስ ቁጥጥር ስር ዋለ። አዲስ አበባ የካ ክፍለ ከተማ ወረዳ 5 በቀን ሰራተኝነት ይተዳደር የነበረው አብርሃም ደረሰ የተባለው ግለሰብ በአምስተኛው ወር 2018 ህፃን አየልኝ አደባባይ የተባለውን ህፃን በማታለል ከቤተሰቦቹ ሰርቆ የተሰወረ ሲሆን ህፃኑን ይዞ ከተሰወረ ከ3 ቀናት በኋላ በ8ኛው ወር 2018 ማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ ማክሰኝት ከተማ ኬላ ፍተሻ ላይ በፖሊስ ቁጥጥር ስር መዋሉን የጎንደር ዙሪያ ወረዳ ፖሊስ አዛዥ ዋና ኢንስፔክተር ዋኛው አታለለ አሳውቀዋል። ግለሰቡ በቁጥጥር ስር እንደዋለ የጎንደር ዙሪያ ወረዳ ፖሊስ ጽሕፈት ቤት ከአዲስ አበባ ከተማ የካ ክፍለ ከተማ ወረዳ 5 ፖሊስ ጋር በመተባበር የአዲስ አበባ ፖሊስ ግለሰቡንና ህፃኑን መጥቶ እንደሚረከብ ፖሊስ አዛዡ አሳውቀዋል። በጫንጮ ከተማ በደረሰ የትራፊክ አደጋ የ15 ሰዎች ህይወት አለፈ። አሽከርካሪው ለጊዜው ሲሰወር ከሟቾቹ መካከል ህፃናት ይገኙበታል ተብሏል። በኦሮሚያ ክልል ሰሜን ሸዋ ዞን ከአዲስ አበባ 38 ኪሎ ሜትር ርቀት ላይ በደረሰ የትራፊክ አደጋ የ15 ሰዎች ህይወት ማለፉን የጫንጮ ከተማ ፖሊስ አስታውቋል። የጫንጮ ከተማ አስተዳደር ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ እንዲሁም ዋና ኢንስፔክተር ግዛው ተሾመ ለብስራት ሬዲዮ እንደተናገሩት ዩዲኒሳን ገልባጭ የጭነት ተሽከርካሪ 4 ሰዎችን አሳፍሮ ከአዲስ አበባ ወደ ፍቼ ከተማ ሲጓዝ ከአዲስ አበባ 38 ኪሎ ሜትር ጫንጮ ከተማ 03 ቀበሌ ልዩ ስፍራው ልጫ ወንዝ የተባለ አካባቢ ሲደርስ 3 ሰዎችን አሳፍራ ስትጓዝ የነበረች ባለ 3 እግር ባጃጅን ከኋላ በመግጨት ከመስመር አውጥቶ በመጣሉ መስመሩን ለቆ በመውጣት ከኩዮ ገብረ ጉራቻ ከተማ 14 ተሳፋሪዎችን ጭኖ ወደ አዲስ አበባ ሲጓዝ የነበረ ተሽከርካሪ ጋር በመጋጨቱን ተያይዞ ከአስፓልት መንገድ 7 ሜትር ድልድይ ውስጥ በመግባታቸው ወዲያውኑ የ15 ተሳፋሪዎች ህይወት ማለፉን ገልጸዋል። በጎንደር የከተራና ጥምቀት በዓል ሃይማኖታዊ ትውፊቱን ጠብቆ በድምቀት ይከበራል። በጎንደር ከተማ የከተራና ጥምቀት በዓል ሃይማኖታዊ ትውፊቱን ጠብቆ በድምቀት ለማክበር የሚያስችል ዝግጅት መጠናቀቁን የማዕከላዊ ጎንደር ዞን ሀገረ ስብከት አስታውቋል። ተጨማሪ አለን። በጎንደር ከተማ የከተራና ጥምቀት በዓል ሃይማኖታዊ ትውፊቱን ጠብቆ በድምቀት ለማክበር የሚያስችል ዝግጅት መጠናቀቁን የማዕከላዊ ጎንደር ዞን ሀገረ ስብከት አስታውቋል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዮሐንስ የበዓሉን ዝግጅት በተመለከተ በሰጡት መግለጫ የእንኳን አደረሳችሁ መልእክትን አስተላልፈዋል። የከተራና ጥምቀት በዓል ሃይማኖታዊ ትውፊቱን በጠበቀ መልኩ ለማክበር ሀገረ ስብከቱና ምእመኑ ዝግጅት ማድረጉን አረጋግጠዋል። ዓለም አቀፍ ቅርስ በሆነው በዚህ የአደባባይ በዓል ለመታደም ከፍተኛ ቁጥር ያላቸው ምእመናንና ጎብኚዎች ወደ ጎንደር ከተማ በመግባት ላይ መሆናቸውንም አብራርተዋል። የጎንደር ከተማ ሕዝብም የሚታወቅበትን የእንግዳ ተቀባይነት እሴት በይበልጥ በማጎልበት በፍቅር ተቀብሎ ማስተናገድ እንደሚጠበቅበት አስገንዝበዋል። በዓሉን በአብሮነት በመተሳሰብ በፍቅርና በአንድነት ማክበር እንደሚገባም ነው ጥሪ የቀረበው። በየዓመቱ ጥር 11 ቀን በድምቀት የሚከበረው የጥምቀት በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በማይዳሰስ የዓለም ቅርስነት መመዝገቡ ይታወሳል። መጪውን የጥምቀት በዓልን በደመቀ ሁኔታ ለማክበር እንዲቻል በጃን ሜዳ የታቦት ማደሪያ ጽዳት መርሃ ግብር ተከናውኗል። በዚህ ጉዳይም ተጨማሪውን ይዘናል፣ እንደሚከተለው ይቀርባል።
የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ አባ ገብረ መድህን ንጉሴ በመርሃ ግብሩ ላይ ተገኝተው ባስተላለፉት መልእክት በዓሉን ለማክበር ከአንድ ወር በላይ ዝግጅት ሲደረግ መቆየቱን ገልጸዋል። በዓለም የማይዳሰስ ቅርስ ሆኖ የተመዘገበው የጥምቀት በዓል ትውፊቱንና ስርዓቱን በጠበቀ መልኩ እንዲከበር ምዕመኑ ዝግጁ መሆኑን እንዳለበትም አሳስቧል። መዲናዋ እንደ ሙሽራ ተውባ መዘጋጀቷ ለቱሪዝም ዘርፉ ትልቅ አቅም እንደሚሆንም ህዝቡ የሰላም ዘብ በመሆን ገጽታ ኃይሎች ጋር እንዲተባበር አባ ገብረ መድህን ንጉሴ አመልክተዋል። በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ በበኩላቸው የጥምቀት በዓል የዓለም ቅርስ በመሆን መጠበቅና መንከባከብ ይገባል ብለዋል። የዘንድሮ በዓል በኮሪደር ልማት ምቹ በሆነችው አዲስ አበባ የሚከበር በመሆኑ በልዩ ድምቀት እንደሚከበርም አብራርተዋል። በዓሉ በሰላም እንዲጠናቀቅም ሁሉም ተሳታፊ ኃላፊነቱን እንዲወጣ ጥሪ አቅርበዋል። በክብርት ቀዳማዊት እመቤት ጽሕፈት ቤት በሱርማ ወረዳ ደቡብ ምዕራብ ኢትዮጵያ የተገነባ ትምህርት ቤት ርክክብ ስነ ስርዓት ላይ ስንገኝ በአካባቢው የትምህርት መስክ እድገት ረገድ አብይ ተግባር በመሆኑ ደስታ ይሰማናል ሲሉ የኢትዮጵያ ቀዳማዊት እመቤት ዝናሽ ታያቸው ገለጹ። ትምህርት ቤቱ በቀዳሚነት ከአካባቢው ለሚመጡ ተማሪዎች የአዳሪ ትምህርት ቤት በመሆን ያገለግላል። ግቢው ማደሪያ ክፍሎችን፣ መማሪያ ክፍሎችን፣ በፀሐይ ኃይል የሚሰሩ በቂ ኮምፒውተሮች ያሉት የኮምፒውተር ላብራቶሪ፣ የንጹህ ውሃ ጉድጓድ፣ የተሟላ የምግብ ማብሰያ ክፍል፣ ቤተ መጻሕፍት እንዲሁም የአስተዳደር ህንጻን አካቶ የተገነባ ነው። ይህም ምሉዕነት ያለው የትምህርት አካባቢ የተማሪዎችን አካዳሚያዊ ልህቀትና ደህንነትን ለማረጋገጥ ታስቦ የተሰራ ለወጣቶች ተማሪዎች ልጆችን ሁሉንም አቀፍ እድገት አዲስ እድል የፈጠረ ተቋምም ነው። የኢትዮጵያ ኢንቨስትመንት ሆልዲንግ የገንዘብ ኖትን በራስ አቅም የማተም ስትራቴጂካዊ አቅም እየፈጠረ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ዝርዝሩን ይዘናል፣ ተመልክተን እንመለስ። ጠቅላይ ሚኒስትር ዶክተር አብይ አህመድ የፋይናንስ መርታ በኢትዮጵያ በሚል መሪ ሀሳብ በተካሄደው የውይይት መድረክ ላይ እንደገለጹት ኢትዮጵያ የገንዘብ ኖትን በተለያዩ ሀገራት ሄዳ ማተሟን ያለውን አደጋ ለማስቀረት ሆልዲንጉ በሀገር ውስጥ የማተም አቅምን እየገነባ ይገኛል። ተቋሙ አዲሱን ኤርፖርት ጨምሮ ለትውልድ የሚሻገሩ ኢንቨስትመንቶችን በማካሄድ ላይ መሆኑን የጠቀሱት ጠቅላይ ሚኒስትሩ እንደ ኖርዌይና የተባበሩት አረብ ኤምሬቶች ሁሉ ችግር ቢመጣ ቀጣዩን ትውልድ ለዓመታት ማብላት የሚችል ሀብት የመገንባት አቅም ለመፍጠር እየተሰራ መሆኑን አብራርተዋል። እንደ አውሮፓውያኑ አቆጣጠር በ2030 የኢትዮጵያ ኢንቨስትመንት ሆልዲንግ አጠቃላይ ሀገራዊ የምርት ድርሻ ወደ 20 በመቶ ማደግ እንዳለበትም ጠቅላይ ሚኒስትሩ አመልክተዋል። ይህ ስኬት ኢትዮጵያ ካላት አንጡራ ሀብት ላይ ለልጆቿ የምታቆየው ቁመና ላይ መሆኗን ማሳያ መሆኑንም ዶክተር አብይ ጠቁሟል። ሀብታችን ከአባቶቻችን የወረስነው ብቻ ሳይሆን ከልጆቻችን የተበደርነው መሆኑንም በመገንዘብ አብልጦ ማቆየት እንደሚገባም ተመላክቷል። የኢትዮጵያ ኤሌክትሪክ ኃይል ባለፉት 6 ወራት ውስጥ ባከናወናቸው ተግባራት በታሪኩ ለመጀመሪያ ጊዜ 2.1 ቢሊዮን ብር ትርፍ ማስመዝገቡን የኢትዮጵያ ኢንቨስትመንት ሆልዲንግ አስታወቀ። ተቋሙ ይህንን ስኬት ያስመዘገበው በመንግስት እየተተገበረ ባለው የሪፎርም የለውጥ ሂደት እንዲሁም በተደረገው የታሪፍ ማሻሻያ አማካኝነት መሆኑ ተመላክቷል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እንደገለጹት የኤሌክትሪክ ኃይል ከዚህ ቀደም የነበረበትን ከፍተኛ የዕዳ ጫና በመቋቋም እንዲሁም አሰራሩን በማዘመን ወደ ትርፋማነት መሸጋገሩ ትልቅ ስኬት ተደርጎ ተወስዷል። በተለይም ወደ ኢትዮጵያ ንግድ ባንክ ተላልፎ የነበረው ከፍተኛ ብድር ተቋሙን ለከፍተኛ ኪሳራ ዳርጎት እንደነበር የሚታወስ ሲሆንም አሁን የተገኘው ትርፍ ግን ተቋሙ ካለበት የብድር ጫና ወጥቶ ራሱን እንዲችል መንገድ የሚከፍት መሆኑ ተጠቁሟል። በኢትዮጵያ በካንሰር ከሚያዙ ህጻናት መካከል 75 በመቶ የሚሆኑት ህጻናት ሕክምና እንደማያገኙ ተገለጸ። ዝርዝሩን ይዘናል፣ እንደሚከተል ይቀርባል። በኢትዮጵያ በየዓመቱ በካንሰር ከሚጠቁ ከ6000 እስከ 8000 ህጻናት መካከል የሕክምና አገልግሎት ማግኘት የሚችሉት ከ25 በመቶ በታች ብቻ መሆናቸውን የኢትዮጵያ ህጻናትና የደም ካንሰር ሕክምና ማህበር አስታውቋል። የማህበሩ ፕሬዝዳንት ዶክተር አቤል ኃይሉ በማህበሩ ምስረታ መርሃ ግብር ላይ በበሽታው ከሚያዙ ህጻናት 75 በመቶ የሚሆኑት በአቅራቢያቸው የሕክምና ተቋማት ባለመኖራቸውና በከፍተኛ የገንዘብ እጥረት ምክንያት አስፈላጊውን ሕክምና
ሳያገኙ ለሞት እንደሚዳረጉ ተናግረዋል። የማህበሩ መመስረት በዘርፉ ያሉ ባለሙያዎችንና ባለድርሻ አካላትን በአንድ ጥላ ስር በማሰባሰብ ለችግሩ የተቀናጀ ሙያዊ ምላሽ ለመስጠት ያለመ መሆኑን የገለጹት ዶክተር አቤል ይህም በሀገሪቱ ለህፃናት የደምና የካንሰር ሕክምና እድገት አዲስ ምዕራፍ የሚከፍት መሆኑን አስረድተዋል። አንድም ህፃን በካንሰር መሞት የለበትም የሚለውን ዓለም አቀፍ መርህ በኢትዮጵያ እውን ለማድረግ መንግስትና መንግስታዊ ያልሆኑ ድርጅቶች እንዲሁም መላው ማህበረሰብ ከማህበሩ ጎን እንዲቆሙም ፕሬዝዳንቱ ጥሪ አቅርበዋል። ማህበሩ የህክምና ተደራሽነትን ለማስፋት የባለሙያዎችን አቅም ለመገንባትና ወቅታዊ የህክምና ግብዓቶችን እንዲሁም መድኃኒቶችን በበቂ ሁኔታ ለማቅረብ በትኩረት እንደሚሰራ ገልጿል። ይህም በካንሰር የሚጠቁ ህጻናትን ህይወት ለመታደግ ወሳኝ መሆኑ በምስረታው ወቅት ተመላክቷል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን ቀን መረጃችንን ነው። ከመሸጋገሪያ በኋላ ስንመለስ ወደ ያዝናቸው ስፖርታዊ መረጃዎቻችን እናልፋለን። ማንቸስተር ሲቲ በብዙ ክለቦች ሲፈለግ የነበረውን ተጫዋች አስፈረመ። ማንቸስተር ሲቲ ተከላካዩ ማርክ ጊሂን ከክሪስታል ፓላስ ለማስፈረም ስምምነት ላይ መድረሱ ይፋ ሆኗል። እንግሊዛዊው ተከላካይ ከማንቸስተር ሲቲ ጋር የረጅም ጊዜ ውል ይፈርማል ተብሎም ይጠበቃል። ወሳኝ ተከላካዮቹን ለረጅም ጊዜ ጭምር በጉዳት ያጣው ማንቸስተር ሲቲ የዋንጫ ግስጋሴውን ለማሳመር በበርካታ ክለቦች እየተፈለገ የነበረውን የመሃል ተከላካይ የግሉ ማድረግ ይፋ ሆኗል። የማርክ ጊሂን በዋናነት በሊቨርፑልና አርሰናል ሲፈለግ የነበረ ተከላካይም ነው። ውድ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ያዝናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ሰናይ ቀን ተመኘን።